ያዙ በደንብ አድርገን። ስለዚህ መሳላችሁን ያጭቅጭቅ እንዳታደርጉት ፈቀደ አላቋርጠ በዛው ሌላ አቂዳ ሰው ገብቶ እዚህ መካከላችን እንዳይገባ አቂዳውን አረጋግጡልን እና ከዛ በኋላ ያውራ። ያለበለዚያ ደግሞ እኛ ያለውን ችግር በቤታችን ጨርሳለን። ችግር የለም። አቂዳውን አረጋግጡልን። አቂዳቱ ሰሒሃ ተኽሪጁሁ معروف لدينا لديكم عندكم ثقة لديكم أنتم لستوا معروف لدينا بخبائث العقيدة بل يتوالى الكافرين سبحان الله يا سلمان أنا شايف في سلامك يا إبراهيم أخلص عقيدتك والمنهج كامل ولزينه اتق الله أخلص عقيدتك مهما እንደው የፈለገ ከጋራ የገዘፈ ወንጀል ቢሰራ አማኝ ወንድሜ ከጋራ የገዘፈ ዙልም አፉ በለኛ አኺ ሰልማን ማለት ያኔ ረጅም ሰዓት ወሰድኩ ቁጣር እንዴት እንነጋገረኛ አኺ ሰልማን ባረከላሁ ባረከላሁ ፊክ አሳሉከ ቢላ አንዴ ስለደምጥኩ እኮ ነው አውቃለሁ እንዳከበርከኝ አውቃለሁ ኡስታዝ አቡ አብዲላ እኛ ሙስሊሞች አማኝ ወንድም እኮ አዳምጠኝ ኢብራሂም ላንተ ነው ችግር የለም ግልጽ ነው አይደል ፐርሰናሊ ምንም አልደረስክብኝም ወላሂ ራጋ ብዬ ነው የምጠላህ በግልጽ ነው የምነግርህ እነዚህ አጅላ የሆኑ ኡስታዞችን የምወዳቸው ለአላህ ብዬ ነው አንድ ሚውት አድርግ አንተ አላህን አትፈራውም እንዴ እኛ ሙስሊሞች እኮ ነው እሱ እንዳለ ሆኖ ነው የምልህ አንተ ባቂዳ ላይ ቀርተህና አላህን ፈራልኩ ይሄው በቃ ቁም السلام عليكم ቁም በቃ يا جماعه يا اخي سلمان خلاص عقيده ችግር አለበት አይደለ عقيده ችግር አለበት ካልከኝ አይን አላህ والله الله موجود بلا መከከላውን አወርደዋል ምሳሌ ሐቂቃውን እንምለ እሱም ብቻ አይደለም ኡስታዝ የሱ አቂዳ ለገብ ነው ሰልማን ተረጋጋ ካፊር ቤት ሆኖ ኡስታዝ አዳምጠኝማ ሰልማን ተረጋጋ ሰልማን እንዴ ኢብራሂም ጋሻ ጃግሪ والله የካፊር ጋሻ اخي سلمان እኔ ነኝ ሞት ያደረኩ يا جماعه الخير منك اللهم فرو ቆይ ኢብራሂም ምንድነው አንተ ጋር ያለው خلاص اخي ابن محمد اخي ابن حسن سيكوي خلاص ابراهيم الناقه ابراهيم هات ما اسمح لي دقيقه واحده ابراهيم اخي ወንድም ኢብራሂም አቂዳና መንሐጅህን በያን አድርግልን ወንድም ሰልማን በተናገረው ነገር ላይ ይወደቀብኝ ችግር የለብኝም ቁርአንና ሐዲስ ላይ ያለን በሙሉ በያን አድርግልን ማይኩ ያንተ ነው በየለና አቂደት እሺ አንዴ ተረጋጉ እሺ ችግር የለም እሺ ተረጋጉ እንዴ እኛ ሙስሊሞች ነን እኮ በመነጋገር መረዳዳት እንችላለን ምናልባትም ችግርም ካለ ወይ እኛ ዳይፍ ነን በነገራችን ላይ መማር ካለብንም እንማራለን ገተር ሰዎች አይደለም ቁርአንና ሐዲስ ላይ ያለን በሙሉ እቀበላለሁ ቁርአን ውስጥ ያለ ኤኒ ነገር እቀበላለሁ ከዛ በተረፈ ወለም ዘለም የሚባል ነገር የለም ከሰልማን ጋር የተለየ አቂዳ ያለኝ ብዬ አላስብም ግን እኔ አታክ እደረጋለሁ በየሄድኩበት ማለት ነው በየሄድኩበት ለምን ሐቅን ፍለፊት ስለተናገርኩ በነገራችን ላይ አቡ አብዲላ እኛ ሙስሊም ወንድማማቾች ነን አይደለም አቡ አብዲላ አንተን እንዲ ቃለ መጠየቅ አንዳንድ ነገር ላረግ ፈልጌ ነው ማይካንሳል مرحبا እኔና አንተ ሙስሊም ወንድማማቾች ነን አይደለም ሙስሊሞች ወንድማማቾች ነን ና ጀዛከላህ ኸይር እኔ ጋር ችግር ካለብኝ አንተ መመለስ አለብህ የለብህ አለብኝ በረካሁን ከተሳሳትኩ ደግሞ ስህተቴን ማመን አለብኝ እንጂ በሆነ በቲፎዞ መደበቅ የለብኝም አይደለም እሱን ነው እየተቃወምኩ ያለሁት ዛሬ በረካሁን አላህ ሐቅን ያወጣል ገብቶሃል አይኖ በማቃት ልክ የማቃትን ነገር እኔ ያው ታውቃላችሁ ከኩፍር ቤተሰብ ነው የመጣሁት ቤተሰቦቹም ካፊሮች ናቸው ሰልማንና እኔ ተመሳሳይ እድሜ አይ ቲንክ 18 አመት ሞልቷል አይደል ከሰለም ከኔም አንተም እንደዛ ነው ግን እድሜ ልክን ሰለምቴ እያልኩ መኖር የለብኝም የእንግድነት ሰዓት ይኖራል ትማራለህ ከዛ በኋላ ሙስሊም ነህ አለቀ እድሜ ልክን ሰለምቴ እያልኩ መኖር አልፈልግም በቃ ሙስሊሞች ነን ገብቶሃል ደግሞ እንተዋወቃለን በአካል አይደለ ሰልማን ይሄን ያለ እኔና አታክ ለማድረግ ለምን ፈለከኝ እንዴ ተረጋጋና ቆይ እሺ ቆይ ችግር የለም አብሽር
የምትፈልጉትን ጠይቃላችሁ። ከዚህ መሆን ያለበትን አንድ ነገር መናገር ስለፈለኩ ነው፣ በተረጋጋ መንፈስ እንድናወራ ነው። እኔ አንድ ጊዜ ቅድም አባብዲላም እያነሳው ስለነበረ ቁርአን ላይ ገድል አይደለም ብዬ ስል ምን አገባህ ተብዬ ከእንደገና እንዳል አንተ ማነህ ኡስታዝን የምታርመው ብሎ ከተናገሩት መካከል አንዱ ሰልማን ነው። ቁርአን ላይ እንደተሳሳተ ያውቃል ራሱ ሰልማን፣ ግን አንድም ቀን ተሳስተሃል ይሄን ነገር አስተካክል አላለም። አሁን በዲን ልዩነት ሲመጣ ያንን የተሳሳተውን ችግር ማስተካከል እንጂ እከሌ ስለሆነ ትክክል ኦኬ እሺ እኔ እንኳን አልহামዱሊላህ ረቢል ዓለሚን ግን እያወቅ የተለየ ነገር እንደሌለብኝ እያወቅ አታክ ለማድረግ ብቻ በሄድኩበት ዘመቻ ይፈጠርብኛል። እስቲ እኔ ያደረኩት ነገር አኺ ብሮ ኢብራሂም ይኸውልህ እዚህ ጋር አሁን አንተ ሰልማን ላይ አንተ ማስተካከል ትናገር እሱ ምን ሰጣለው ደግሞ ሌላ ነገራቶች እንዳይሄዱ አንተ አሁን ስለ አንደኛ ያስቀመጠው ወንድማችን ሰልማን ያስቀመጠው ሹብሃ አለ። ይኸው 9 ዞን አንሰው ገባ እኔ ቤት ቢበዛ 170 180 ሰው 150 ሰው ቁጭ ብሎ የሚማረው ለትምህርት ጊዜ ይኸው 1000 ሊገባ እየሮጠ ነው ያለው። ኪታብ መቅራት ሳታ የአቂዳ ኪታብ እንደዛ የሚል ሰው ችግር የለም ጭቅጭቅ ሳይፈልግ ነው ሰው። ግን አንተ አሁን ጥያቄው በአቂዳና በመንሃጅ ጉዳይ ላይ ባሉ ችግሮች ነው የጣለው ሹብሃ አለ። እንግዲህ ሹብሃ እንበለው አንተ እየመለስክ ያለው ሌላ ስለሆነ ማለት ነው። አንተ ላይ የሆነ የሚያጠራጥር ነገርን አስቀመጠ። ስለዚህ አንተ ደግሞ ያንን በሪ መሆንህን ማረጋገጥ ያስፈልጋል ማለት ነው። ሰው ፊት እኔ አንተ አታክ ነው የሚደረግብኝ የተቀጠፈብኝ እንጂ እኔ እንደዛ አይደለሁም የሚልን ማረጋገጫ ማስቀመጥ አለብህ ማለት ነው ሰው ፊት። ተረዳኝ? አይነላህ ብትለኝ ፊሰማ ነው የምልህ ሌላ የለም። ተፈضل ምን መሰለህ እኔን በቃ የሆነ ስም ይሰጠኛል የሆነ አባሽ የሆነ ነገር ምናምን ይሄ መንደር ውስጥ እንደዚህ አይነት ነገር ላላላ እኔ እንደዚህ አይነት ነገር የለብኝም አውቃለሁ። ግን ምንድነው እኔ ሰውን አልመስልም አቡ አብዲላ እኔ ራሴን ነው የምሆነው ከነስተቴ ራሴ ነኝ። ገብቶሃል? ራሴ ከዛ በተረፈ ግን በለው ሲባል ኖር ያለው አሁንም በለው ነው የሚባለው። እኔ ችግር የለብኝም ለአላህ ብዬ ወረውራለሁ። የሚያነሳ ያነሳል፣ የሚጥል ይጥለዋል። ግልጽ ነው። ቁርአን ላይ ይሄ ነገር ተሳስቷል ብዬ ያንን ነገር ከመድረሱም በፊት በኡስታዞቹ በኩል እንዲደርስ ያደረኩ ምን ነኝ ከአንድ ወንድሜ ጋር ያንም እንዲስተካከል ሆኖ ግን በይፋ ግን ሳይሆን ቀረ ክርስቲያኖቹ ፖለቲካ ሲሰሩብን ላይቭ ላይ ተናገርኩ። ያንን አንተ ማን ነው ኡስታዝን የምታርመው? ኦኬ እሺ እኔ ማን እኔ ትንሽ ልሆን ችግር የለም። የተሳሳተው ቁርአን ተሳስቷል ብያለሁ። ቁርአን ላይ የተሳሳተውን ንገሩኝ፣ ወይ እኔን አርሙ ወይ እሱን አርሙ ስል አይ እሽኮለሌ ነው የተፈጠረው። ይሄው ሰልማን አጠገቤን ያለው አላረመም። የባለፈውም ሐዲስ ደግሞ አንተ አላህ በረካ ያርግህ ያንን አወጣ። እኔ አሁን በዛ መልኩ ነው የቀጠለው። አሁን ትልቁ ችግራችን እኛ የሆነ ሰው ሲፈጠር አንድ ሰው ሲሳሳት ኦኬ ንስስሩን እያስመታ ነው እከሌ ኖ ንስስሩን የሚያስመታው ቁርአንና ሐዲስ ላይ ያለን ነገር የለም ብሎ ማለት ንስስሩን የሚያስመታው ሰው ተሳስቶ ስህተት መሆኑን ከታወቀ በኋላ ስህተትን አለማረምና በቲፎዞ መደበቅ ይሄ ነው ንስስሩን የሚያስመታው። ኪብርያ ነፍስያ በቃ የሆነ ራስን እንዴ እኛ ሰዎች ነን ምን ችግር አለው? እኔ አቡ አብዲላ ወላሂ ላዚም አላህ ምስክሬ ነው። እኔ ከተሳሳትኩ በቁርአንና በሐዲስ መታረሜ ለኔ ክብር እንጂ ውርደት አይደለም። ለኔ ክብር እንጂ ውርደት አይደለም። ከዛ በተረፈ ግን ስሜን የማጥፋት ዘመቻ ማአት ይባላል። ችግር የለብኝም። አንድ አቋም አለኝ። አህለን ወሰህለን ሐቅ ከሆነ ሐቅ ነው ላለው ከሌለ እኔ ደኢፍ ነኝ በማቀው ልክ ግን አልহামዱሊላህ ረቢል ዓለሚን ለኔ ካፊር መጥቶ ሹብሃ አይጥልብኝ። አልহামዱሊላህ ለብዙ እህትና ወንድሞች አላህ ሰበብ አድርጎኛል። ኦኬ ያቂዳም ችግር የለብኝም። ካለብኝም ደግሞ እማራለሁ። እኔ ራሴ አሁን
እኔ ራሴ አንተን ማጣራት አለብኝ ማለት ነው። ምክንያቱም በአቂዳ ችግር አለ የሚለው አቂዳ ማለት እንግዲህ ኢማን ማለት ነው። ስለዚህ በአቂዳ ጉዳይ ለምሳሌ አላህ Subhanahu Wa Ta'ala ቁርአን ያላህ ንግግር መሆኑን ታምናለህ? አላህ እንደሚናገር ታምናለህ? አህባሽ ነው ለሚሉ ሰዎች ግልጽ እንዲሆንላቸው ነው። አህባሽ አላህ አይናገርም ነው የሚሉት። ቁርአን ያላህ ንግግር አይደለም። ቁርአን ያላህ ንግግር አይ ቁርአን ያላህ ንግግር አላህ ከአርሽ በላይ ነው። አው አማኞች የውመል ቂያማ አላህን ያዩታል። አው ለአላህ Subhanahu Wa Ta'ala ሊላሂ የዳኒ ተሊቃኒ ቢጀላሊሂ ወዐዘመቲሂ ለአላህ ሁለት እጆች አሉት። በቁርአን ላይ እንዳለው ቁርአኑን ብጠቅስልህ قال الله تعالى ما منعك أن تسجد لما خلقت بيدي በነገራችን ማለት ለኔ አይደለም አኺ ኢብራሂም የሚዘልፉና አህባሽ ነው ለሳሉ ሰዎች እንዳልሆንክ እንዲረጋገጥ ነፃነት እንዲገለጽ ላይ ተፈለከው ነብያችን ሰለላሁ ዐለይሂ ወሰለም እንሱር አኻከ ዛሊመን አው መዝሉመን አንተ መዝሉም ነህ ብለሃል። ስለዚህ መዝሉም ከሆንክ ደግሞ እዚህ ጉዳይ ላይ አንተ ይሄንን ካረጋገጥክ የዘለመ ነው አላህ ፊት ታገኘዋለህ ለማለት ያክል ሹብሃውን ለመግለጽ ያክል ጀዛከል ይሄው ነው ይሄ طيب الله የተለየ ነገር የለም ሊላሂ የዳኒ ያ በአማርኛ አርገባው አብደላህ ለአላህ Subhanahu Wa Ta'ala ለአላህ ላ አኺ ያምናል አኺ እንደሚያምኑ ይተረዳሉ። ለአላህ ሁለት እጆች አሉት። ለምን መሰለህ እንደው አፉ በሉኝና ነገሩ እንዳይዛዛ ከሁለት ደቂቃ በላይ እንዳይሆን ነገሩ ባጭሩ ግድ የላችሁም። ሁለት ጥያቄ ብቻ ጥያቄ ነው እንሻላ የአቂዳ ችግር አለበት ብለሃል። የአቂዳውን የመለሰ ነው ተሳስቻለሁ ይቀጥላል እዚህ ላይ ላ ቆይ አኺ አህመድ ኖ ቆይ አንድ ጊዜ እንሻላ አኺ ሰልማን እንደውም እኔ ልውጣና እንደውም ልገልግላችሁ እንደዚህ እንዳልኩ በቃ እኔ እንዲህ እንዳልኩ ኢብራሂም 30 ሰከንድ ወላሂ 30 ሰከንድ ብቻ ወይ እንደምወላሂ ላ ችግር የለም ማለሽ ወላሂ 30 ሰከንድ ሌላ ነገር የምናወራው ጉዳዮች ካሉ ግን አኺ ተዘልም ያለው ብለሃል። ስለዚህ አኺ ባረከላሁ እኔ ይሄው ነው በ30 ሰከንድ ልዝጋለሁ በ30 ሰከንድ ተፈضل እኔ ሀቅ እንዲወጣና እንዲናገር የፈለኩት ነገር ምንድነው አንተ ጋርም መልእክት መላክ አያስፈልግም። ጸቡ የግለሰብ ጸብም አይደለም። ሰው ተሳስቷል ከተባለ ራሱ ሰውየው ስተቱን ያርም። ማንም ከቁርአንና ከሐዲስ በታችንን ተማም በቲፎዞ አንደበቅ። ሰውን ያለ ስም አንስጥ። ከዛ በተረፈ ሰልማን እንደፈለክ አውራ። ቅድም ሌላ ነገር ስታወራ ነበር። ተረጋጋኝ ነው ወንድም። በአካል አቀሃለሁ ደግሞ ኢንሻአላህ አላህ ይጨምርልህ። የሁለት ሚስቶች የልጆች አባት እንደሆነ ነግረኛል። አላህ በረካ ያርግልህ። ሰውነት ላይ ሚዛን የሚያየው ያን ያክል የሆነ እኔ እንትና የካፊር ምናምን ያልክ ስታወራ ነበር አይደል? ፍቃድ ልጠይቅ ያ ኢብራሂም እስቲ ፍቃድ ልጠይቅ አንድ ጊዜ ፍቃድ ሰልማንም አንዴ ፍቃድ ለሚዩት ክፈት እንደው በአላህ ስም ጠይቃችሁ ይኸው በአላህ ስም ጠይቃችሁ መርሐባ የአቂዳ ችግር ያልከውን ጠይቀውና እኔ ኢብራሂም ነብይ 900 ሰው ባለበት ቦታ ላይ የአቂዳ ችግር እንዳለበት ካረጋገጥኩኝ ኡብጊዱሁ ፊላህ ለአላህ ቢጠላው ምንም አላረገኝም። ሹፍ ኢብራሂም ምንም አላረገኝም። እኔንም እንደ ሸክስ ማለት ነው። አቡ አብደላ እንዲህ ብሎኛ ቃል ያላቆም ጭራሽ ምንም ተናግሬው ማላቀም እሱም ተናግሮኛ ያቀም በማስተዋወሰው ነገር ግን በዲኔ ላይ በአቂዳ በአላህ ጉዳይ ላይ ሲመጣ ለአላህ ብሎ አልወላኡ ሊላህ ሊአውሊያኢላህ አልቡግዱ ሚን አዕዳኢላህ ጥላቻ ከአላህ ጣላቶች ነው። ስለዚህ እዚህ ጋር አኺ ሰልማን ጠይቀው የአቂዳ ችግር የአቂዳ መሳላዎች ማለት ሙሽ የሆነ ግለሰቦችን የአቂዳ ጉዳይ ጠይቀው የመናጅ ጉዳይ ጠይቀው የሚመልሰው ላይ የሱ ማንነት ነው። ተፈضل ግን በአደብና እንደ ትልቅ ሰው ተናገሩ ወላሂ ኢንሻአላህ እንደዚህ አይደለም። እንደዚህ እናደርግ ምንም ችግር የለብኝም። ያ ቃል አንተም ጠይቀኝ መልሻለሁ። የተለየ ነገር ይላል አንተን አይፈጅም ኢብራሂም እዚህ ላይ ስላልሆነና አቅም ፈላጊ ከሆነ 2 ደቂቃ አይፈጅም። ኢንሻአላህ እንቋጫውና እንወርዳለን። ምክንያቱም እዚህ ላይ ተሰብሳቢውም ግርታን ፈጥረን እንዳንወርድም ስለምፈልግ ነው። ኢንሻአላህ ሰልማን አንተ ይኸውልህ አንድ ነገር ልንገርህ። እኔ አንተን የፈለከው ልሁን ቆይ አንዴ እኔ ላንተ ለፖለቲካ የፈለከው ልሁንና አንተና ወሂድ በአቂዳ አንድ ሆናችሁ በቁርአን ላይ ሲሳሳት ለምን ዝም አልከው? ለምን አላረምከው? ገብቶሃል አይደል?
እኔ ሰው የሚያስመስል ሰው አልወድም። እየመለስን እኔ ጭቅጭቅ ስለማልፈልግ ወደ እኔ አይደለም ጉዳዩ። እቺን ሹባራጭት አትሂድ ወደ እኔ ሳይሆን ኖ እቺን አቋማት ይዛት ሂድ። እምታጣረው ጉዳይ ስላለ ነው። ግድለህም እኔ ካንተ ጋር ለምሳሌ ስሚ ቅድም አዳምጠኝ። ወላሂ እንዲህ ያለ ስትል በአካል ላገኝ የፈለኩበት ሜን ታርጌት ሀቅ እንዲወጣ ስለምፈልግ እንዳትዘለም አዳምጠኝ። በአካል አንተ ቀጥረኸኝ አይደለም እኮ ያገኘኸኝ እኮ የተገናኘን እሱ እንዳለ አንተን አለማናገር እችላለሁ ብዬ መዝጋት እችላለሁ። ኢብራሂም እኔ ሳይለንት ያረካችሁ አንዴ የስሜታችሁን ነገር ተው። ለጉዳይ ይቅር አንድ ደቂቃ እናንተ ቀጥሉ። አንድ ደቂቃ በቃ خلاص አያስፈልግም። የግል ጉዳይ ይቅር አያስፈልግም። የአቂዳ ጉዳይ ትጠይቃላችሁ ኢንሻአላህ። ስለ አቂዳ ጉዳይ ነው። ስለ አቂዳ ጉዳይ አንድ ደቂቃ ይሞላል። አያስፈልግም። አባቢላ ይሄ ፖለቲካሊ ይሰራ ሳይሆን ሚውት አድርግ። ፖለቲካሊ ይሰራ ሳይሆን የግል ጉዳይ አያስፈልግም። የግል ጉዳይ አያስፈልግም። ራስ ላህባኒ ነው የሚቆረጠው። ትጠይቃላችሁ ያ ጀማዓ ረተው በአላህ ግን አቡ አብደላህ በቲፎዞ አትደበቁ። ሀቅ ተቀበሉ። ሰላም አንዱ ላይ እየተደረበ እንዴት እንግባባ? እዚህ ቦታ ላይ ቁጭ ብለን እኮ ስራችንን ለቀን እስካሁን ድረስ ቁጭ ብለን ቅድም ጥያቄ መጠየቅ ያለብኝን አሳልፊ ወንድም ሰልማን እንዲናገር እስካሁን ሰዓት የተቀመጥነው ሀያኡ ሚንኩም ሀያ አድርገናችሁ ነው። እናንተ ግን እያደረጋችሁ ያላችሁት የግል ጉዳይ እንጂ የአቂዳ ጉዳይ እንዳላስጨነቀ ነው ወንድም ሰልማንና ኢብራሂም ላይ ያዩ ያሉት። ቅድም አሁን ኢብራሂም ወርዷል ካለና ተመለስና ግባ። ካልገባ ግን ወንድም ሰልማን እሱ ላይ ያየኸውን ኢሽካል በአቂዳና በሚንሃጅ ጉዳይ ላይ ግልጽ እንድታረግልን እንፈልጋለሁ። እዙ ያብራ ምክንያቱም እንድታብራራልን እንፈልጋለን። እሱ ላይ ያየኸውን ጉዳይ ማይኩ ያንተ ነው። ተፈضل ሐቂቃ እንዲህ ስህተት አለ ምናምን ነገር ብሎኝ ከዛም በኋላ መስጂድ ላይ ተገናኘን አወራን። ስህተቱን ምንድነው ብዬ ወላሂ ኢንሳፉን ነው ያዳመጥኩት። የሆነ ከስሜት ወጥቼ ማለት ነው። ሲጀመርም ለሐቅ ነው ስሜታዊ መሆነው። ከዛም በኋላ እንትን አለ ያን ጉዳይ ስህተታቸውን በቃ እንደዚህ እንዲህ አይነት ነገር አለ ኡስታዝ ይሄ ነገር ይስተካከል አልኩትኝ። እንደው ቀጥታችን አማርኛ ነው የጻፍኩለት ወላሂ ለይተ ከዛሊካ አለ። እዛ ላይ በአማርኛም በአረበኛም ገብቼ ነው ያብራራው። በል ለዚህ ማጠናከሪያ ይሄው ቴሌግራም ብሎ ላከልኝ። ነገር ግን ኢብራሂም አቂዳ የለውም በል አቋም የለውም። ቢላህ አለይክ ለኡስታዞችም ጥያቄ አለኝ። እኔ የፈለገ አንድ አማኝ ቢበድለኝ አቂዳው ትክክል ሆኖ ከካፊር ጋር ወግኔ ለዛውም ስሙን አልጠቅሰውም እዚህ ሚዲያ ላይ ምን አይነት ቆሻሻ ሰው እንዳለ ታውቃላችሁ። ከነሱ ጋር አብሮ የሱና ኡስታዞችን እያስወረደ ልክ ነሽ ቅብጥር ነህ እያለ ማንን ነው ጋሻ ጃግሬ ሆኖ የሚመጣ? ይሄ አቂዳ ነው ይጋፋም። ከአቂዳ ጋር ሆኖ ጠቡ የዲን ከሆነ የዲኑን ጉዳይ አስተካክላለሁ ብሏል ኡስታዝ ወሂድም እርምት ሚስጠይ ብሏል። የዲኑን ጉዳይ ችግር የለም ነው። ነገር ግን እሱ አቋም አለው ወይ ጥያቄ። እኔ አሁን ስለ በግል የሚላላኩትን ከሴቶች ጋር ምናምን እንዲያለ ምናምን ሃሻው ከላ ባይ እንኳን እሰጥራለሁ ልንገራችሁ። እሱ ቢያምን እንኳን እዚህ ጋር እንዲሰርቷል ብያ ልናገርም አይ ብያት ነገራቶች። ነገር ግን የምተቸው አቂዳም ስለሆነ አቂዳም ስለሚተች ማለት ነው። ትክክል ከሆነ በትክክለኛው ሚንሃጅ ነው እንላለን፣ ትክክል ካልሆነ በትክክል መንሃጅ አይደለም ነው እንላለን ነው። ኢብራሂም እንደዞረበት የሚዞር አቋም የሌለው አሁን ለምሳሌ ያክል ማለት ነው እንደው በአርሹ ጌታ ጠይቀዋለሁ። አቂዳው ትክክል ከሆነ ለምንድን ነው ከነዚህ ኡስታዞች የማይማረው? አይማርም። አንተን የሚፈልግህ የሆነ የሚፈልጋቸው አካል አንተ ስህተት አለባቸው ብለህ የምታስበው አካል ሲመጣ ተለጣፊ ነው። እሱ ክፋትን አዝሎ ከካፊር ጋር ጋሻ ጃግሬ ሆኖ ለካፊር ፍታውራሪ ሆኖ የሚመራ እንጂ ለይሰለሁ አቂዳ በላዋሙን መናገር አይችልም። እርግጠኛው ነው የምናገረው። ዛሬ አንድ በል ማን ስሙንም አልጠራዋለ ሁላችሁም የምታውቁት ነብያችን አለይሂ ሰላቱ ወሰላምን የሚሳደብ አላህን የሚሳደብ አማኞችን የሚሳደብ ከነዛ ጋር ገብቶ ራሱ ይናገራል። ስለማቀኑ የነሱን ሞዲተሮች አስገብቶ ምን ሲናገር ስለማቀኑ እሱ እንዲህ ነው ለማለት መጀመሪያ አኽሊስ አቂደተክ አኽሊስ ሚንሃጅህ አቂደና ሚንሃጅን አጥራ ከዛም በኋላ ተናገር ነው። የፈለገ ግን እንደ ቃኢዳ እንደ እምነት አንድ አማኝ ወንድሜ ማለም ይስተሂል አይ በነገራቶችን ቢሰራ አደባባይ ላይ አላወጣውም። አይደለም ከካፊር ጋር ልተባበር ለአማኝ ወንድሜ ያልነገረው መን ሰተረ ሙስሊማን ሰተረ الله في دنيا ولا خير አው ከማ ቃል አለይሂ ሰላቱ ወሰላም hatta የሰው ወንጀል ራሱ እንኳን ቢሰራ አይናገርም። ኩሉ ሞቲ ማፈል ለልሙጃሂዱን አው ከማ ቃል አለይሂ ሰላቱ ወሰላም። በዚህ ልክ ነው እሱ ባላንስድ ሆኖ ያቅም እሱ ፍታዊ ሆኖ ያቅም ነው። በዘን እንደው በሄደበት ነው የሚሄድ። ታዘቡት ኢንሻአላህ ካቶበተ ወላሂ
ኢዛ ታበ ታበላሁ ዐለይሂ ደስ ይለናል። ሜን ታርጌታችንም እሱ ነው። ከተወበተ ካስተካከለ እሰየው የምንፈልገው እሱ ነው። ነገር ግን አቂዳ ላይ መቆም አይችልም። ተወቁፍ የለው በዞሮበት ነው የሚዞር። ይሄ ነው አቋሙ ነው። አኺ ሰልማን ወንድማችን ሰልማን አላህ ይحفظክና በነገራችን መሃል ስለ አቂዳ ብለህ ስትናገር አንተ እንግዲህ እዛ ያየኸው ነው። ግን ስለ መንሃጅ ስትናገር ስትለኝ መንሃጅ የሚባለው ጉዳይ ላይ እነ ሙአዝ ነዚፍ ጋር እየዋላችሁ ስለ መንሃጅ መናገር ይከብዳል። ምክንያቱም ሙአዝ ነዚፍን ለ4 ዓመት መውሊድ ይለያያል እያልኩት አይለያይም ተክፊሪ እያለ እኔን ነው ወሂድም መጥቷል እና አቡበከር ቤት ኡስታዝ ኢንጂነር ነገር ተመልሻለሁ ብሏል። እንዴት ነው ይሄንን እንትን ብያለሁ ድምፁ ደርሶኛል። ይደል ሹፍ ቃል አላሁ ተዓላ መረጃ ለምፈልገው ቦታ ተመልሻለሁ አለ። ወላሂ ከተመለሰ انا يعني ايش ልበለ قال الله تعالى ان الذين يكتمون ما انزلنا من البينات والهدى من بعد ما بيناه للناس في الكتاب اولئك يلعنهم الله ويلعنهم اللاعنون አለ። ከዛሳ الا الذين تابوا and واصلحوا የታለ ወበየኑ የታለ ወበየኑ አላየንም። እኛ ያንኛውም ባደው ለ4 ዓመት ሲከራከረን ነበር። ለ4 ዓመት ቁጭ ብሎ ሲንከራከር ነበር። ነሺዳኔ ማውጣለ ያላ አቡል ቡኻሪ ጋር በጣም ተከራክሮ ነበር በዚህ ጉዳይ ደምደው መውሊድ ሳታይ ከነ አሲያ ጋር ቁጭ ብሎ ከነ የማነስ ጋር ቁጭ ብሎ መውሊድ አይላየንም በሚል ጉዳይ ላይ አረ ሐዲስን ሁላ ضعيف ያደረገ ነበር። ምን የሚለውን كلها في النار الا واحده የሚለው እና አደዶ ይሄ ጀበል ኡሁድ ሰሃባ ነው የሚለው ጀግና ማለት ነው። እነሱን እንደ ዑለማና መርጅዕ አድርጎ ሲሟገተን ነበር። ስለዚህ እነሱን ጉዳይ አሽኮብኩባችሁ ይዛችሁ ስለ መንሃጅ እንዳትናገር ከተመለሱ አላላይ ነው አይደለም። ለምሳሌ ያክል ማለት ነው ኡስታዝ ከማን ከሀባሽ አደም ጋር ተወያይቷል። እኔ በደረሰኝ ነው ለይሰሊ ኢለ ዛሂር። ለምሳሌ አሁን ያክል ኢብራሂም እንዲህ ነው ብሏል አይደለ? ኦኬ ኢስቲቃማ ካለው ችግር የለም። የውስጥን ነኪሉ ወደ አላህ Subhanahu Wa Ta'ala ነው የምናስጠግረው። ዛሂር ነው የምንይዘው። እሱም እንደዚህ ነበር እንደዚህ ብያለሁ ብሏል። ዛሂር እንይዛለን። ለይሰ ለና ኢለ ዛሂር ይሄ አቂዳችንም ነው። ለይሰ ለና ኢለ ዛሂር አቂዳችንም ነው። ይሄን አቂዳ ግን የሚያፈርስ ስናገኝ አሁንም ይሄን ንግግሩ የሚያፈርስ ስናገኝ ነህኩም ቢማ ظهر لنا አካም እንሰጣለን ቢማ ظهر لنا ይሄንን ነው ያለው ከኔ ጋር እንጂ ለአንዱ እንትን ብዬ እኔ ትክክል ነኝ ስላልኩት እኮ ካላ ዘንድ ትክክል አይሆንም።